ሰላም በደስታ እንድትኖሩ ፍላጎቴ እኮ ሰላሟን ደስታዋን የምትፈልግ ከሆነ ደግሞ ሰላሟ ደስታዋ ያለው ከብሩኬ ጋር። እኔ በነገራችን ላይ አንድ ሰው ስለራሱ ህመም ስለራሱ መበደል ስለራሱ ቁስል ባለቤቱ ነው መናገር ያለበት አይደለ? ሌላው ነገር ደግሞ ሰላም ነኝ እኔ ሰላም ነኝ ብላ ነግራለች እንዴ? ፍፄ ወገብህን ገትረ እንደዚህ የምትከራከረው እነሱ መከራከር አይችሉም ልጆቹ ለራሳቸው ህይወት ብሩኬና ሃይሚ። አልገባኝም። እኔ በጣም ነው ያና ማለቴ በጣም አበሳይቷቸዋል የኤፍሬም መምጣት ማለት ነው። ኤፍሬም እኮ አንድ ጊዜ ነው በእነሱ ህይወት ውስጥ የመጣው እንጂ 30 ጊዜ እንደ ውሃ ቀጂ አልተመላለሰም። ልክ እንደናንተ። ሰላም ጤና ይስጥልኝ ጉዶቼ፣ ሰላማችሁ ይብዛልኝ በያላችሁበት ቦታ። ያው እነቀማምዬ ዛሬ አልመጡም። ነገር ግን ደግሞ ኤፍሬምዬና ፍፄ መጥተዋል ማለት ነው። ያው እየተጨቃጨቁ ነው የመጡት እንደተለመደው ማለት ምንም የተለየ ነገር የለም። ግን እኔ ኤፍሬም ንግግር አስደምሞኛል ከሚባለው በላይ ትንሽም የሆነ ነገር ማለት ፈልጌ ነው የመጣሁት። ነገር ግን ደግሞ ፍፄ ሰላሟ ያለው ብሩኬ ጋራ ነው ወንድ እየመረጥክላት ነው ወይ ምናምን የሚሉ ሀሳቦችን አንስተዋል ማለት ነው። በነገራችን ላይ የኛ ልጅ የኛ እንቁ የኛ ሴት ሰው አይደለም መርጦላት የምታገባው ራሷ ናት። ተመርጣ ተፈልጋ ተነጥፈውላት ተጎዝጉዘውላት ወንዶች የሚያገቧት እንጂ እሷ መርጣ ወይንም ወንድሞቿ መርጠው አምጥተውላት ሳይሆን ራሷ ወደ ራሷ መተው አፍቅረዋት ወደዋት ተጎዝጉዘውላት ምናምን ነገር የሚፈልጓት ሞልተዋል። ግን ቃላት አጠቃቀማችን እንትን ብንለው ያዝ ብናደርገው ቃላትን ስንወረውር ጥሩ ነው። ሌላው ነገር ደግሞ ሃይሚ የወንድ ሀራራ አለብኝ አለች እንዴ? ሃይሚ ወንድ ይመረጥልኝ ወንድ አምጡልኝ አለች እንዴ? አላለችም። ለምንድን ነው እንደዛ አይነት ነገር ወንድ እየመረጥክላት ነው ምናምን ምን አስባለ ፍፄ ግን ሰሞኑን ምን አይነት ቃሪያ ነው የበላኸው? የበሬንም ብለ የሆነ በቃ አለብላቢ ትሆናል ሰሞኑን። በቃ እየለበለብከን ነው እንዴ? ምን ሆነ ነው? ሃይሚን ክብር የሚነካ ነገር አትናገር። ሃይሚ የወንድ አራራ የለባትም። አጠገቧ ያለው ወንድ ነው እያልን ያለ ነው። አስከብሮ ያኖራት ፍቅር ይስጣት ይችላል። ግን ለምን መልፈስፈስ አስፈለገ? ይችላል መያዙን አቅቶት አይደለም። ይችላል መንከባከቡን አሁንም አቅቶት አይደለም። ነገር ግን ደግሞ ብሩኬ ጉረኛ ነው። እሱ የሚፈልገው ይሄ ምንድነው? ላይክ ምንድነው? ቀብራራ ነህ ሲሉት ያንጨበጭባል። ሌላው ነገር ደግሞ ኤፋ ያነሳው ትልቅ ፖይንት አለ። እሱ ምንድነው? አንድ ሰው በተመሳሳይ መበደል የለበትም። እህቴ ስንቴ ነው የተበደለችው? ስንቴ ነው ሐኪም ቤት የገባችሁ ብሏል። ኤግዛክትሊ ስንቴ ነው ሐኪም ቤት የገባችሁ? ለነሱ ድራማ ማሞቂያም ቢሆን ስንት ጊዜ ነው ሐኪም ቤት የገባችሁ? ስንት ጊዜ ነው ወድቃ ጭንቅላቷን የተመታችሁ? ስንት ጊዜ ነው የተሳቀባት? ስንት ጊዜ ነው የተሰደበችው? ሃይሚ የከፈለችው ዋጋ ማንም ሰው አልከፈለም። እዚህ የመጡ ራሱ የሚያንጨባጭቡት የብሩኬ ጓደኛ ምናምን ይሄ ወንድም ምናምን ነገር ዝም ብሎ ነው የሚያንጨባጭቡት። ብሩኬም ሃይሚም ሞኝ ናቸው። ብልጥ ስማርት ቢሆኑ ኖሮ እነሱ ለራሳቸው ህይወት ብዙ ዋጋ ከፍለዋል። ፍቅር ሆኖ ነበረ ማሳየት የነበረባቸው። ዛሬ ስንት እንዳልተሰደቡና ስንት ዋጋ እንዳልከፈሉ ለዚህ ህይወታቸው ተለያይተናል አብቅቷል የኛ ህይወት ገነመኔ እያሉ ኦዲየንስን ቁጭ አድርገው ያስለቅሳሉ ከትንሽ እስከ ትልቅ ድረስ። እናንተ ግፈኞች ናችሁ ሁለታችሁም፣ ሃይሚም ብሩኬም ግፈኞች ናችሁ። ሁሉ ነገር ይደርሳል ቃስ በቃስ ማለት ነው። ይሄ ግፍ ይደርሳል የማይደርስ መስሏችሁ ከሆነ ማለት ነው። ግን እወቁበት፣ አሁንም አልረፈደም። እወቁበት ኦዲየንስ እንዴት መያዝ እንዳለባችሁ። አዎ ኦዲየንስን እንዴት መያዝ እንዳለባችሁ እወቁበት፣ ልታውቁበት ይገባል። እዚህ ጋር ኦዲየንስ ማሳዘኑ ይብቃ፣ ከዚህ በላይ ማለት ነው። ይብቃ፣ ቢበቃ ጥሩ ነው። እና ብዙ መስዋዕት ከፍላለች ብዙ ጊዜ ማለት ነው። ስለዚህ አንድ ሰው ብዙ መስዋዕት መክፈል የለበትም ብሏል ኤፍሬም። ልክ ነው። እና እህቴ መጨቆን የለባትም። ተጨቁና ነው በተጨቆነችበት ሰዓት ነው እኔ የመጣሁትኝ። እኔ እያለሁ ማንም ሰው እየመጣ አፉን እየከፈተባት ነው። አዎ
ማንም ሴቶች ናቸው መጥተው አፋቸውን የሚከፍቱባት። ሌላው ነገር ደግሞ ሀይሚን ማስከበር ያለበት ብሩኬ ራሱ ነው ብሏል ኤፍሬም። ልክ ነው፣ ብሩኬ ራሱ ነው። እኛም ያልነው ነገር ነው። ብሩኬ ራሱ ሀይሚን ካላስከበራት እኛ ልናስከብር አንችልም። ምክንያቱም እኛ ዳር ቆመን የምናንጨበጭብ አንጨብጫቢዎች ነን እንጂ ከሀይሚና ከብሩኬ ጋራ የምንኖር የህይወት አጋር አይደለንም። ወይንም የብሩኬን ህይወት እኛ ልናደምቅለት ልንኖርለት አንችልም። ብሩኬ ህይወቱን የሚኖረው ራሱ ነው። ሀይሚም እንደዛው ብልጥ ቢሆኑ እና ጠንካራ ቢሆኑ ሁለቱ ነበሩ ያፈራረሱትን ህይወት ሊገነቡት የሚችሉት። ግን በመሀላቸው ሰው እያስገቡ ከዛ በኋላ በመሀላቸው ሰው አስገብተው መጨረሻ ላይ ደግሞ ልክ እንደ ስንዴ ማለት ነው አንጓለው ሀይሚን ዳር ያስቀሯትና ከዛ እነሱ መሀል ላይ ነፃ ይወጣሉ። የሚሰሩትን ስራ ተመልከቱልኝ። እንግዲህ መጀመሪያ እኮ ተበዳይ እኮ እሷ ነች አይደለ? ከዛ ነገሩ ሁሉ ይገለባበጥና በዳይ እሷ ሆና ትገኛለች። ይኸው የሚሰሩትን ስራ ማለት ነው። እንዴት ጨጓራ እንደሚልጥ የምትሰሩት ስራ ማለት ነው። በጣም የምትገርሙ ናችሁ። ይችን አንድ ፍሬ ልጅ ዳር ታስቀሯታላችሁ። መጀመሪያ ታሳዝኗታላችሁ። ከዛ ደግሞ ራሳችሁን ነፃ ታደርጉና እሷን ታንጓልሉና ዳር ታስቀምጣላችሁ። ይሄ ነው ወይ ለፍቅር ዋጋ መክፈል? ይሄ ነው ወይ? ስለዚህ እኛም ብለናል። ማንም ሴት እየመጣች አፏን እንድትከፍትባት አንፈልግም ሀይሚ ላይ። ብሩኬ ማስከበር ካለብህ ሀይሚን ማስከበር አለብህ። አስከብረክ ፍቅር መስጠት ባለብህ መንገድ ፍቅር ሰጥተክ ተንከባክብክ መያዝ ባለብህ መንገድ ከቻልክ መያዝ ነው እንጂ እዚህ ጋ ይቺ ልጅ ማልቀስም መሰበርም የለባትም ከዚህ በላይ። ምክንያቱም ብዙ ዋጋ ከፍላለች፣ ብዙ ነገር ሆናለች። ታውቀዋለክ። ይሄ ተብሎ የማይነገሩ ነገሮችን ነው ተነግሮ የማያልቁ ነገሮችን ያደረገችው። መስክረህላታል። ሀይሚዬ ጎበዝ ነች፣ ሀይሚዬ ጀግና ናት ብለህ ማለት ነው። ይችን ጀግና ሴት ግን እንዴት መያዝ እንዳለብህ ዛሬ ላይ አላወክበትም በጭራሽ ብሩኬ ማለት ነው። እና ግን እወቅበት፣ ሁሉ ነገር ተረፈደ በኋላ ነው የሚቆጨን። እኛ ሰዎች እጃችን ላይ ያለውን ነገር እንዴት አድርገን መያዝ እንዳለብን አንዳንድ ጊዜ ግራ ይገባናል።